السلام عليكم ورحمة الله وبركاته. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، الترمذي يحكي عقيدة أهل السنة والجماعة. إمام الترمذي ወደ ራያ ሄዳችሁ ሐዲስ ቀርተናል ብላችሁ የተመረቃችሁ ኢማሙ ትርሚዚ እንግዲህ ከኩቱብ ሲታ አንዱ ሐዲስ ባለቤት ናቸው። ኪታባቸው ላይ ስለ አላህ ሱብሓነሁ ወተዓላ ባህሪያት ሲናገሩ አቡ ዒሳ እናንተ ወደ ራያ ሄዳችሁ እንግዲህ ሙሐዲስ ሆናችሁ ተመረቃችሁ የመጣችሁት ምን ብላችሁ ነው የምትተረጉሙት? መልስ እንዲሰጡኝ ይፈልጋል። قال الترمذي قال غير واحد من أهل العلم غير واحد ከእውቀት ባለቤቶች በጣም ብዙ የሆኑ ለማለት ነው። غير واحد ሲባል في هذا الحديث وما يشبه هذا من الروايات من الصفات እነዚህን ሐዲሶች አላህ ዘካን ሰደቃን ተቀብሎ በቀኝ ይቀበላታል የሚለውን ሐዲስ ሲያብራሩ እና እነዚህ ዘገባዎች የመሰለ በሙሉ ይላል። እንደዚሁም ወኑዙል ረቢ ተባረከ ወተዓላ ኩለ ለይለትን ኢላ ሰማይ ዱንያ አላህ ወደ ቅርቧ ሰማይ በየሌሊቱ ይወርዳል የሚለውን ሐዲስ አለ። ወኑዙል ረብ ነው ያሉት፣ የጌታ መውረድ ነው ያሉት። እኛ ይህን ቃል ስለተናገረው ከፈራችሁ አላችሁ አይደል? እሺ ኢማሙ ትርሚዚስ ምንድን ናቸው? ከፈሩ? አላህ ይወርዳል የሚለውን ነው ያሉት አይደል? እኛም እኮ አላህ ይወርዳል እኮ ነው። ይሄ ኢማሙ ትርሚዚ ማለት ሐዲሱን ሲያብራሩ ወደ ቅርቧ ሰማይ ይወርዳል የሚለውን ሐዲስ ወቃሉ የእውቀት ባለቤቶች ምን አሉ? ኑስብቀት ተስቡቱ الروايات في هذا ዘገባዎች ከነብያችን አለይሂ ሰላቱ ወሰላም የመጡ ዘገባዎች በዚህ ላይ የጸደቁ በርግጥ የጸደቁ ናቸው ይላሉ። ወዩእመኑ ቢሃ በሷም ይታመንባታል በእነዚህ ሲፈቶች ባህሪያቶች ወላ ይተወሃሙ ሌላ የተንሻፈፈ ነገር ግን መጠራጠር አያስፈልግም ይሉና ወላ ይቃሉ ከይፈ እንዴት አይባለው? ከይፍያው እንዴት ነው? አላህ ይወርዳል ሲባል የአላህ እንትን እንደዚህ ነው ይባል፣ ከይፍያው ሁኔታው እንዴት ነው ግን አይባልም። እውነት ነው። ስለ ከይፍያኛ እናውቃለን እንዴ? የተባልነው ማመን እንጂ። ቀጥለው ኢማሙ ትርሚዚ ምን አለሆነም ሀከዛ ሩዊየ አን ማሊክን ወሱፊያን ብን ዑየይና ከኢማሙ ማሊክና ከሱፊያን ብን ዑየይና ወዓብድላህ ብን ልሙባረክ ከነሱ እንደዚሁ ተዘግቧል። አነሁም ቃሉ ፊ ሃዚህ ልሐዲስ እነሱ በዚህ ሐዲስ ዙሪያ ላይ እንዲህ አሉ፣ አምሩሃ ቢላ ከይፍ ከይፍያውን እንዳትናገሩ እንጂ ዝርዝሩን በምን ሁኔታ ነው የሚለውን አሳልፏት በመጣችበት። አላህ ይወርዳል፣ አዎ ይወርዳል፣ እልፍ እንዴት ይወርዳል አትፈላፈል፣ ፍልስፍና ውስጥ አትግባ። ወሃከዛ ቀውሉ አህሊ ልዕልሚ ልብ በሉ እዚህ ላይ እንግዲህ አህባሾች፣ ጀህሚያዎች፣ ሙዕተዚላ፣ አሽዓሪያ፣ ማቱሪዲያ የተባሉ ከትክክለኛው ጃዳ መንገድ የሳቱ አዳምጡ። አህለ ሱና ነን ትላላችሁ አይደል? ግን የአህለ ሱናዎች ምን አህለ ሱነት ወል ጀማዓ የሆኑ ንግግራቸው እንደዚህ ነው፣ በመጣበት ማጽደቅ ነው። ወአመል ጀህሚያ ማለት የአህባሽ አያት ቅማቶቻቸው ናቸው፣ የድሮዎቹ ዘሮቻቸው። የአህባሽ ዘር ያው ጀህሚያ ይህንን ፊክር ያመጣው ይህንን አስተሳሰብ ያመጣው መጀመሪያ ጀህም ኢብኑ ሶፋን የሚባል ሰው የአላህን ሲፈት ባህሪያት አልቀበልም ሙቼ እገኛለሁ ያለው ልክ እንደናንተ ማለት ነው። ስለዚህ ምን አሉ? ወአመል ጀህሚያ በዘመናችን ወአመል አህባሽ እንደማለት ነው። ጀህሚያዎች ፈአንከረት هذه الروايات እነዚህን ዘገባዎች ኢንካር አደረጉ፣ ካዱ፣ የነብዩን ሐዲስ ካዱ። ወቃሉ هذا ተሽቢህ ይሄማ ፍጡር ጋር መመሳሰል ነው አሉ ጀህሚያዎች። ስለዚህ ጀህሚያ እነማን ናቸው? አሁን ባለንበት ዘመን ሲተረጎም እናንተ አህባሾች ናቸው፣ ጀህሚያ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የማትቀበሉ ፍጡር ጋር መመሳሰል መጣብን ብላችሁ ሐዲሱን ገደል ያስገባችሁ ይህንን ያመነ ሁሉ ያከፈራችሁ
መከፈር ያለባችሁ እናንተ ነበራችሁ። ይሄንን አሉ ቃለሁ ተዕሊቀን على حديث الرقم ስንት 662 ኛው ሐዲስ ላይ ነው። ይሄንን ኢማሙ ትርሚዚ ተዕሊቅ አርገው የጻፉት ላይ ማለት ነው። ونقلها عنه الحافظ ابن حجر حافظ ابن حجر ደግሞ ይሄንን ከኢማሙ ትርሚዚ ነቅል አርገው ጽፈውታል። ፈትሑል ባሪ ላይ ይገኛል ይላል። ይሄንን አህለ ሱናዎች ንግግር እንግዲህ አህለ ሱናዎች አቂዳ አላህ ይወርዳል የሚለው ነው። አላህን ባህሪያት በሙሉ ባለበት ያጸድቃሉ። ግን ያንን ሲያጸድቁ ግን ከፊያውን ሁኔታውን እንደዚህ ነው የሚወርደው እንደዚህ ይወጣል የሚል አህለ ሱናዎች ዘንድ አታገኙ። የንዚሉ ሲባል ኑዙለን የሊቁ ቢጀላሊህ ለአላህ የሚያምርበትን መውረድ እሱ በሚያውቀው መልኩ እኛ በማናውቀው አላህ Subhanahu Wa Ta'ala ይወርዳል። ይሄን ያልተቀበለ ጀህሚያ ነው። በዘመናችን አገላለጽ ደግሞ አህባሽ ሐፊዝ ኢብኑ ሐጀር ይሄን ማስቀምጠውላ ያለ ሱና አቂዳ እንግዲህ እኛ ያለ ሱናዎች እያላችሁ የምትላላጡ ሰዎች ከዚህ ያፈነገጣችሁ መሆናችሁን ወቁ። وكذلك الحافظ ابن عبد البر حافظ ابن عبد البر من እንደዚህ የሚገርም ነው እና ይሄንን በደንብ አድርገን መረዳት ያስፈልጋል። እሺ አንድ ጥያቄ لماذا تفسر قول النبي صلى الله عليه وسلم እንዴት ነው እሺ የሚፈሰረው እንዴት ይፈሰር የነብዩ صلى الله عليه وسلم ንግግር يطوي الله السماوات الله ሰባቱን ሰማይ ይጠቀልለዋል يوم القيامة قيامة ثم يأخذهن بيده اليمنى ከዛም ሰባቱን ሰማይ አላህ በቀኝ እጁ ይይዘዋል አሉ። እኔ ነኝ እንዳልኩት ኢብኑ ተይሚያ ነው እንዳለው ወይስ መሐመድ ኢብኑ አብዱል ወሃብ ነው ያለው? ማን ነው ያለው? الرسول عليه الصلاه والسلام محمد ابن عبد الله እኛ የምንከተላቸው ነብይ እናንተ አብዱላህ አልሐረሪ ነው የምትከተሉት። የናታም አላህ ከዛም በቀኝ እጁ ይይዛቸዋል። بيده اليمنى ቀኝ እጅ ነው ያሉት አይደል? ቀኝ ቁድራ ልትሉት ነው? ምን ልትሉት ነው? እሺ ቀኝ ቁድራ ልትሉ ነው? بيده اليمنى ثم يقول ከዛም አላህ ይላል انا الملك ንጉሱ ነኝ اين الجبارون اين المتكبرون እነዛ ጨቋኞች አምባገነኖች ኮራተኞች የት ናቸው ይላል ነብዩ ሰለላሁ ዐለይሂ ወሰለም። وفي روايته በሌላ ዘገባ يأخذ الله عز وجل سماواته وعرضه بيديه ሰባቱን ሰማይ ሰባቱን መሬት بيديه ተፍኒያ ነው በሁለት እጆቹ ይዛቸዋል አሉ ረሱል አለይሂ ሰላቱ ወሰለም። ይህንን ሲያስተላልፍ በሁለት እጆቹ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ቁድራን የፈለጉበት ለማለት እናንተ ማን ነገራችሁ? ሁለት እጆቹ እኮ ነው ያሉት። ويقول انا الله اني الله ነኝና ويقبض اصابعه ويبسطها ረሱል አለይሂ ሰላቱ ወሰለም ይህን ሲናገሩ እኔ አላህ ነኝ ይላሉ። አላህ ነኝ ይላል አና አላህ ጣታቸው የጨበጡና የዘረጉ ነው ያሳዩት። ወይቁሉ አነል መሊክ አላህ እንዲህ ይዟቸው ነው እያሉ እያሳዩ የነበረው። ቃለ ኢብኑ ዑመር ምን አለ ይሄን ሐዲስ ከነብዩ አለይሂ ሰላቱ ወሰላም እዛ ሙባሸረተን የተከታተሉ ነበርና ሐታ ነዘርቱ ኢለል ሚንበር የተሐረኩ ሚን አስፈል ሚንበር ላይ ሆነው ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲናገሩ ከታች እንትኑ ይሄ ሸይኡ ሚንሁ ሚንበሩ እንደዚህ ሲነቃነቅ እመለከታለሁ አለ። አነ አላህ እያሉ ይይዛቸዋል እያሉ ነብዩ ስለ አላህ ሲያሳዩ እጃቸውን ጨብጠው እኮ ነው ያሳዩት። ልብ በሉ እንዲህ ጨብጣቸውና እኮ እያሉ ነው ያሉት። በሁለት እጁ ጨብጣቸውና አነ አላህ ይላል አነል መሊክ ይላል። ሐታ ኢን ያቁሉ አሳቂጡን ሁወ ረሱልላህ ሰለላሁ ዐለይሂ ወሰለም ሚንበሩ እንደው ነብዩን ይጥላቸው ይሆን በጣም ስለ አላህ Subhanahu Wa Ta'ala ሲናገሩ ማለት ነው። የቂያማ ቀን እንደዛ አድርጎ አነ አላህ አነል መሊክ እያለ ይወዘውዛቸዋል እያሉ ሲናገሩ ሚንበሩ ይወርቃል ይጥላቸው ይሆን ያላህ መተኛ ይወርቁ ይሆን በጣም እንደዚህ ሲያሳዩ ማለት ነው። እሺ ይሄንን ነብያችን የተናገሩት አህለን ወሰለን ተቀበለን። እናንተስ ምን ያላችሁ ነው የቀራችሁት? ሐዲሱን ሲቀሩት ሁለት እጅ ነው የሚለው አይደል? ሁለት ቁድራ ልትሉት ነው?
እሺ وكذلك تلا قوله تعالى እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም إن الله كان سميعا بصيرا الله ሰሚና ተመልካች የሆነ ጌታ ነው ይሄን አነበቡ قال ابو هريره رأيت رسول الله صلى الله عليه وسلم يضع إبهامه على أذنه الله يسمع ለሚለውን ሲናገሩ ይላል አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም አውራጣታቸውን ጆሮአቸው ላይ ያደረጉ ወለቲ ተሊሃ አውራጣታቸውንና ቀጥላ ያለችውን ጆሮአቸው ላይ ያደረጉ على عينيه እጃቸውም ላይ ያደረጉ እንደዚህ የነማ ሳዩ ይሰማል ያያል ማለት يقرأوها ويدعو اصبعيه ይሄ ቁርአን አላህ ካነ ሰሚዐን በሲራ እያሉ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ጆሮአቸውን አይናቸው ላይ አላህ ይሰማል ያያል እያሉ ያሳዩ ማለት ነው قال المقرئ يعني ان الله سميع بصير ማለት ነው አላህ ሰሚና ተመልካች ነው ማለት ነው قال ابو داود وهذا رد على الجهميه الله ማየት ያለው መስሚያ ያለው ለሚሉ ሰዎች ለእናንተ ለአህባሾች መልስ ነው ሌላ ቦታ وفي روايه عن عقبه بن عامر عقبه صحابه قال سمعت رسول الله صلى الله عليه وسلم يقول على المنبر من الله መልእክተኛ ሰምቻቸው على المنبر ላይ ሆነው ان ربنا سميع بصير የኛ ጌታ ሰሚና ተመልካች ነው واشار الى عينه ሰሚናው ሲል ወደዛ አመላክተዋል ሰሚና ተመልካች ነው ሲል እነዚህን የመሳሰሉ በጣም በርካታ ሐዲሶች አሉ ሌሎችም አሉ ስለዚህ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የተናገሩትን ሐዲስ እናንተ ምን ይያላችሁ ነው መቀሩት ሁለት እጅ እኮ ነው ሰባቱን ሰማይ መሬትን በሁለት እጁ ይጠቀልልና ይይዛቸዋል አነል መሊክ እያለ ይዘውዛቸዋል እያሉ እኮ ያሳዩ ነው ቁጥራ እንዳትለው ስለዚህ እንደዚህ ያሉ ሐዲሶች በጣም በርካቶች አሉ ችግሩ የአህባሽ አሽዓሪያ ማቱሪዲያ የሚባሉት ሙዕተዚላ ጀህሚያ እነዚህ ፍርቃዎች አላህን ያጠራን መስሏቸው ፍጡር ጋር የተመሳሰለ መስሏቸው ሐዲሱን አንቀበልም ብለው ገደል አስገቡት እንኳን የአላህ Subhanahu Wa Ta'ala ባህሪያት ከፍጡር ጋር ይመሳሰልና የጀነት ጸጋ ዱንያ ላይ ካለው ጸጋ ስሙ እንጂ መመሳሰል የሚባል ነገር የለው ስም ብቻ ስሙ ብቻ ነው የሚመሳሰለው ለምሳሌ ዝላይ ان الله كان سميعا بصيرا الله سميعنا ተመልካች سميعا بصيرا የሰው ልጅ فجعلناه سميعا بصيرا እሺ ምን ልታረጉት ነው አላህ ሰሚና ተመልካች ነው የሰው ልጅ ሰሚና ተመልካች ያደረግነው አለ ስለዚህ አላህ ተመሳሰላችሁ እንግዲህ አላህ ሰሚና ተመልካች ነው የሚለውን ጣሉታ ተሽቢህን ከራቃችሁ አላህ ሰሚና ተመልካች ነው ሰውም ሰሚና ተመልካች ነው ግን ይገናኛል ليس كمثل شيء هو السميع البصير አላህን የሚመስል ምንም ነገር የለም ኢንሻአላህ ቀሪዎች አሉ የአሽዓሪያዎች የተጋጨ አመለካከትም እንዳላቸው ብዙ ደግሞ ከአሽዓሪያዎች ታላላቅ የሚባሉ የነሱ ቀደምት አሽዓሪያዎች የተመለሱ የተወበቱም አሉ እነዛንም እናያለን ኢንሻአላህ ይሄ ጅምር ነው የአህባሾችን ብጅታ ቢዝኒላህ Subhanahu Wa Ta'ala እያንዳንዱን እናነሳለን ወደፊት እና ሸራ አድርጉላቸው እንዲደርሳቸው አድርጉ አይታችሁ ቪዲዮውን ዝም አትበሉ እንዲደርስ አድርጉ በቃ አንደኛ ዳዕዋው ተካፋይ ትሆናላችሁ ሰውን አንድ ሰው ከጥመት ብንታደግ በጣም አላህ ዘንድ አጅሩ ትልቅ ነው ምንዳ እናገኛለን እናንተ ዳዕዋ ባታረጉ እሺ ይሄን የተለቀቀውን ቪዲዮ ለሌሎች እንዲደርስ አድርጉ የኔም ብቻንም አይደለም የሌሎችንም ኡስታዞች ለሌሎች እንዲደርስ አድርጉ ሰላም አለይኩም